በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃናት መምህር ሰናይ ነጋ እዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡር መጋቤ ሥርዓት ካሳ እዚህ ደብር ዋና ጸሐፊ፣ ሊቃውንተ ቤተክርስቲያን አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ የተሰበሰባችሁ ምዕመናን ወምዕመናት ሁላችሁም በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ከዚህ ሰዓት ደረሳችሁ? እንድናመሰግነው እንድናመልከው በእድሜያችን ላይ ቀን ጨምሮ የሰጠን ቅዱስ አባታችን ያው የሆነው መድኃኔዓለም ኢየሱስ ክርስቶስ ስሙ ለዘላለሙ የተመሰገነ ይሁን። እንግዲህ የእግዚአብሔር ቸርነቱ ምሕረቱ ከኛ ጋር ስለሆነ በምሕረትና በቸርነት በእድሜያችን ላይ ጠብቆን ዛሬ ያለነው ሶስተኛ ሳምንት ላይ ነው ያለነውና ለትምህርታችን የሚሆነን ርዕስ ቤቴሰ ቤተ ጸሎት ትሰመይ፣ ቤቴ የጸሎት ቤት ናት፣ ወይም ደግሞ የአባቴ ቤት የጸሎት ቤት ነው እንጂ የመነገጃ የመሸቀጫ አይደለም ይላል ዮሐንስ ወንጌል ምዕራፍ 2 ከቁጥር 16 ላይ። ለእግዚአብሔር ቸርነት ባለን ጊዜ የምንነጋገረው በዚህ መለኮታዊ ቃሉን የተናገረው ለስም አጠራሩ ክብር ምስጋና ይግባውና መድኃኔዓለም ኢየሱስ ክርስቶስ ነው። እንግዲህ ቀጣዩ ሳምንት ማለት ነው ምኩራብ ይባላል። ምኩራብ ማለት ቤተ መቅደስ እንደማለት ነው። ቤተ መቅደስን ሲሰራ እግዚአብሔር ለሙሴ ያሳየዋል። መጀመሪያ ደብተራ ብርሃንን በሰማይ ያለችው በዮሐንስ ምዕራፍ 11 ላይ ስናነብ እንደምናገኘው ሰማይ ተከፍቶ ዮሐንስ በራእዩ እንዳየው፣ ከዛ በኋላ እግዚአብሔርን በዙፋኑ ላይ እንዳየው፣ መላእክት ሲወጡ ሲወርዱ እንዳየው፣ ለምስጋና ቆሞ እንዳየ ሁሉ ለሙሴም እግዚአብሔር ገለጠለትና ደብተራ ብርሃንን አሳየው። ደብተራ ብርሃንን ያሳየው ለሙሴ ደብተራ ድንኳንን እንዲሰራ። ደብተራ ድንኳንን የሰራበት ተንቀሳቃሽ ስለነበረ እንደምታውቁት ከሲና ተራራ ላይ ለሙሴ የእግዚአብሔር የቃል ኪዳኑ ጽላት ተሰጥቷል። ምድረ ርስታቸው ሀገራቸው እስራኤል እስከሚገቡ ድረስ የቃል ኪዳኑን ታቦት ይዘው ያርፋሉ። ባረፉበት ቦታ ሁሉ ደብተራ ድንኳን ማለት ድንኳኗ በቤታችን ያለችበትን ያን የቃል ኪዳኗ ታቦተ ጽዮን ባለችበት በየቦታው ይተክላሉ ማለት ነው። ይሄ ማለት በየቦታው ሲተክሉ የሚተክሉት ዝም ብለው እንደፈቀዳቸው አይደለም። ቅዱሳት አንስት የሚቆሙበት ቦታ አለ። እንዲሁ ደግሞ ሌዋውያን ካህናት የሚቆምበት ቦታ አለ። ህዝቡ ደግሞ የሚቆምበት ቦታ አለ። እንዲሁ አድርጎ በስርዓት እንዲያደርግ ለሙሴ በተሰጠው ትእዛዝ መሰረት ደብተራ ድንኳንን ከደብተራ ብርሃን አይቶ ሰራ ነው። በደብተራ ድንኳን አምሳል ደግሞ ከሙሴ በኋላ ኢያሱ ምድረ ርስት ከገቡ በኋላ ምኩራብን ቅድስተ ቅዱሳንን ሰርተው በዛ ቦታ ላይ ምኩራብን ወይም ደግሞ አዳራሽን ሰርተው በዛ ቦታ ላይ ልክ በደብተራ ድንኳን አምሳል አድርገው ቤተ መቅደስን እንደሰሩ መጽሐፍ ይናገራል። የሐዲስ ኪዳኑ ቤተ መቅደስ ከደብተራ ድንኳን ከምኩራብ የተወሰደች ናት ማለት ነው። እንግዲህ ታዲያ አምላካችን መድኃኒታችን ኢየሱስ ክርስቶስ ሕገ ኦሪትን በሚገባ ወይም ደግሞ ሕገ ኦሪትን እየሰማ ሕገ ወንጌልን ለማምጣት እነሱን መስሎ እነሱን ሆኖ ያስተምር ስለነበረ ወደ ምኩራብ እንደገባ መጽሐፍ ይናገራል። እንግዲህ ወደ ምኩራብ ለመጀመሪያ ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የገባው በሉቃስ ወንጌል ምዕራፍ 2 ከቁጥር 40 ጀምሮ እንደምናገኘው በ40 ቀኑ ወደ ቤተ መቅደስ እንደገባ መጽሐፍ ይናገራል። ዮሴፍና እመቤታችን ሲሄዱ ወደ ቤተ መቅደስ ሲሄዱ ዘውገ ርግብ እጉለ ማዕነቅ ይዘው እንደ ሥርዓቱ እንደ ብሉይ ሥርዓት በበልቅ ሊቀ በየትንሹ አድጓልና ሥርዓትን እየተፈጸመ አድጓልና እንደ ሰው
ፍጹም አምላክ ፍጹም ሰው ነውና እነሆ እንደማንኛውም የአይሁድ ልጅ ወደ ቤተ መቅደስ በአርበኛው ቀን ይዘውት እንደገቡ መጽሐፍ ይናገራል። ለዛም ነው ለዘመናት የነበረው ስምዖን የኢሳይያስን መጽሐፍ በሚተረጉምበት ጊዜ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚል አገኘ። ከሰባ ሊቃናት አንዱ ተመርጦ ምሁር ነበርና ምሁር ኦሪት ስለነበር እና ድንግል የሚለውን እየቀየረ ሴት ብሎ ይጽፍ ነበር። በዚህ ሰዓት ተደሞ ይመጣበታል ማለትም እንቅልፍ ማለት ነው። ከተደሞ ከእንቅልፉ ሲነቃ መልአክ እሱ ሴት ብሎ የጻፈውን ወለት ያለውን ድንግል ብሎት ያገኘዋል። በመጨረሻ ተጠራጥረሃልና ይህንን ሳታይ አትሞትም አለው የእግዚአብሔር መልአክ። በአርበኛው ቀን ወደ ቤተ መቅደስ ይዘውት ጌታን ሲገቡ ለ300 ዓመት ባልጋ ቁራኛ የነበረው ስምዖን ነቅቶ ተነስቶ በርትቶ ወደ ቤተ መቅደስ ሲገባ ዮሴፍና እመቤታችን ጌታን ይዘው እንደመጡ መጽሐፍ ይናገራል። ጌታን ተቀበለ። በዛን ሰዓት ለዘመናት ለ300 ዓመት ደቆ የነበረው በርትቶ ተነስቶ ይዜተ ስዕሮ ለገብርከ ዛሬስ ባሪያህን አሰናብተው እንዳለ መጽሐፍ ይናገራል። እንግዲህ ለሁለተኛ ጊዜ ደግሞ በ12 ዓመቱ ነው። በዚህ በሉቃስ ወንጌል ምዕራፍ 2 ከቁጥር 41 ላይ ጀምራችሁ ስትመለከቱ በየዓመቱ የፋሲካን በዓል ለማክበር አይሁድ ወደ ምኩራብ ይሄዱ ነበረ ነው የሚለው። እመቤታችን ታዲያ ልጇን ፈጣሪዋን ኢየሱስ ክርስቶስን ይዛ ወደ ምኩራብ እንደሄደች መጽሐፍ ይናገራል። ምኩራብ ከሄዱ በኋላ ሲመለሱ አብሯቸው መስሏቸው የ3 ቀን ያህል ጉዞ ተጓዙ። ለምን ካላችሁ ይሴኒ ላህዩም ወለደ ጓለማው ጌታችንን ሲመለሱ ሰው ሁሉ ይወደው ነበርና ያቅፈዋል። ሁሉም የኔ እያለ ይወደዋል። ስለዚህ ከሰዎች ጋር እየመጣ ነው ብለው የአካባቢ ጎረቤት ጋር ነው ብለው ወደፊት ጉዞ ስለነበር ሌት ቀን ይጓዙ ነበር። በኋላ ከነሱ ጋር እንዳልሆነ ሲያውቁ ተመልሰው ወደ ምኩራብ ሄደው የአይሁድ ካህናት ምሁራነ ኦሪት አልፋ ወቤጣ እያሉ ሲናገሩ ሲተረጉሙ አልፋ ማን ነው እያለ ሲጠይቃቸው ግራ ይገባቸው ነበር። ለምን በዛ ልክ የጠየቃቸውም ተማሪ አልነበረም መምህርም አልነበረምና። እመቤታችን ቅድስት ድንግል ማርያም ከ3 ቀን ድካም በኋላ ጌታን አገኘችው። ምን ነው ልጄ አለችው። በአባቴ ቤት ኖር ዘንድ አታውቁምን አላቸው። ስለዚህ ለሁለተኛ ጊዜ በ12 ዓመቱ ከ30 ዓመቱ በፊት እንደተገለጸ መጽሐፍ ይናገራል። ጠቅለል ብሎ ሲነገር በ30 ዘመኑ በዮርዳኖስ እንደተጠመቀ አምላክነቱ እንደተገለጠ መጽሐፍ ይናገራል። አምላክነቱ ከተገለጠ በኋላ በዮርዳኖስ ከተጠመቀ ከጾመ ከጸለየ በኋላ ለመጀመሪያ የሄደው ምኩራብ የተባለው ነገ ማለት ነው ወይም ዛሬ ማለት ነው። ወደ ምኩራብ ወደ ቤተ መቅደስ ነው የሄደው እና እንግዲህ ቅድስት ቤተ ክርስቲያናችን ይሄን የአብይ ጾም 3ኛ ሳምንት ምኩራብ ብላ ጠራዋለች። ዓመት እስከ ዓመት ያለውን ይትባል በያዘው ድጓ አብይ ጾም በገባ በ3ኛ ሳምንት የመጀመሪያው ቀን ቅዱስ በሆነች በሰንበት በሚዘምረው በጾመ ድጓ ወአ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት ይላል። ኢየሱስ ክርስቶስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ ገባ ማለት ነው። የሃይማኖትን ቃል አስተማረ። መሐረ ቃለ ሃይማኖትን ዘይብል ምን እያለ እንዲህ እያለ ምጽዋት አበድር መስዋዕት እያለ ከመስዋዕት ይልቅ ይቅርታን እፈልጋለሁ እያለ አስተማረ እያስተማረ ሄደ። ከመስዋዕት ይልቅ ማለት ነው ማለት ከምንሰጠው መስዋዕት ይልቅ ከምናቀርበው መስዋዕት ይልቅ እግዚአብሔር ምህረትን እንደሚፈልግ ይናገራል። ማለትም እግዚአብሔር ይምረን ዘንድ እኛ መሐሪዎች መሆን አለብን። ቅዱስ ያሬድ ነው በድጓው እንዲህ የሚናገረው። ነገር ግን ይሄን እያስተማረ ሲሄድ ምኩራቡን ቤተ መቅደሱን መነገጃ መሸጫ መለወጫ አድርገው አገኛቸው።
ታዲያ ሲያገኛቸው ይትግበሩ ቤተ አቡየ ቤተ ሚስያት ቤተ ቤተ ጸሎት ይሰመይ የአባቴን ቤት የመነገጃ ቦታ አታድርጉት ቤቴስ የጸሎት ቤት ይባላል እያለ አስተማራቸው፣ ገሰጻቸው። ከዛስ በኋላ ጅራፍን ገመደ። ከገመደ በኋላ በምኩራብ ያሉትን ርግቦችን፣ ዋኖሶችን፣ ላሞችን፣ ፍየሎችን ፈታና ወገፈለ ማይዳት ይሆኑ ወገፍታ ማይዳት ይሆኑ የሚደረድሩበትን መደርደሪያቸውን ገለበጠ። እንዴት ቤቴ ሕያው ቤተ መቅደስ ነው እንጂ እንዴት መነገጃ ታደርጉታላችሁ? እንዴት መሸጫ ታደርጉታላችሁ? አለ። በዚህ ጊዜ ደቀ መዛሙርቱ አንድ ነገር ትዝ አላቸው። ዳዊት በመዝሙሩ እስመ ቅናተ ቤትከ በልዐኒ የቤትህ ቅናት በላኝ የሚለውን አሰቡ። ለምን ቤቴሰ ቤተ ጸሎት ይሰመይ የጸሎት ቤት ነው የመነገጃ ቤት አይደለም አላቸው። በመቅደስም በሬዎችና በጎችን ርግቦችን የሚሸጡትን ገንዘብ ለዋጮቹንም ተቀምጠው አገኘ። የገመድ ጅራፍም አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አስወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው ይላል ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ። እንዴት መነገጃ ታደርጉታላችሁ? አስተውሉ። የሕያው ቤተ መቅደስ ነው። በዚህ ቤተ መቅደስ ውስጥ ሊደረግ የሚገባው ነገር እግዚአብሔር ብቻ ነው። ቤተ ክርስቲያን ዓላማዋ ክርስቶስ በምድር ላይ ያስቀመጣት እሱ እስከሚመጣ ድረስ ክርስቲያኖች ተሰብስበው በአንድነት ነገር እግዚአብሔርን አውቀው ክርስቶስ እንደሚመጣ ክርስቶስ ፈራጅ እንደሆነ እንዲረዱና እንዲማሩ እንዲያውቁ እንድታስተምር ነው ቤተ ክርስቲያን። ይሄን ትእዛዝ ነው ሰጥቷት ሄደው። እያሃይድዋ ገሃነመ እሳት የሲኦል ደጆች ቢናወጡ እንኳን ሊያጠፏት አይችሉም ነው የሚለው። ለምን? በጽኑ ዓለት ላይ መስርቷታልና፣ በጽኑ መሰረት ላይ መስርቷታልና። ሰዎች ሊያቃጥሉ ይችሉ ይሆናል ሕንፃውን፣ ሰዎች ክርስቲያኖችን ሊገሉ ይችሉ ይሆናል፣ ግን ፈጽመው ቤተ ክርስቲያንን ሊያጠፉ አይችሉም ነው። በሀገራችንም ይሄ ታይቷል። የዮዲት ጉዲት የግራኝ መሐመድ ባለንበት በዚህ ዘመን ቤተ ክርስቲያንና ክርስቲያኖችን ሁሉን ለማድረግ ሁሉም ተደርጓል፣ ግን ቤተ ክርስቲያኗ አለች። እንዲህ የሚያደርጉ ሰዎች እነሱ ይሄዳሉ። ለምን? ይሄን ያደረገው ግራኝ መሐመድ የለም፣ የዮዲት ጉዲት የለችም። ዛሬም ቤተ ክርስቲያኗን ለመግፋት የሚያስብ አይምሮ ያላቸው ሰዎች በዘመን ተገተው ይሄዳሉ። ይቅርና እኔና እናንተም እንሄዳለን። ቤተ ክርስቲያኗ ግን መጪውን ትውልድ ትጠብቃለች። ማን እስከሚመጣ? ክርስቶስ እስከሚመጣ ድረስ ማለት ነው። ስለዚህ ቤተ ክርስቲያኗ ኤምባሲ ናት፣ የእግዚአብሔር ማረፊያ ሕያው ቤተ መቅደስ ናት። ሰውና እግዚአብሔር የሚታረቅባት ቅድስተ ቅዱሳን ናት ማለት ነው። ቅዱስ ያሬድም ስለዚህ ቤተ ክርስቲያን ዘምሯል። ክርስቲያኖች ዛሬ ቤተ ክርስቲያን እንዲሰበሰቡባት፣ እውነት ነው ክርስቶስ እንዲሰሙባት፣ ቃሉን እንዲሰሙባት፣ በ40ና በ80 ልጅነት እንዲያገኙባት እግዚአብሔር ለቤተ ክርስቲያን ሰጥቷል። ቤተ ክርስቲያን ሲባል ሕንፃውን ብቻ እንዳታስቡ። ይሄ አምልኮት የምንፈጽምበት ነው። ይልቁንስ እንዲህ ይላል የእግዚአብሔር ልጆች ሁላችንም የምናስተውልና አሁን ቤተ መቅደስ ሲባል አንዳንዶቻችን እንዴት ወደ ቤተ ክርስቲያን ቆሽሽማ አልገባም ነው የምንለው አይደል? ለቤተ መቅደሱ ክብር መስጠታችን ትልቅ ነገር ነው። እውነት ነው፣ ይገባል። ለምን ካላችሁኝ ሰውና እግዚአብሔር፣ ሰውና መላእክት የሚገናኙበት በዚሁ ቤተ መቅደስ ስለሆነ አሐዱ አብ ቅዱስ ተብሎ የሚቀደሰውም በዚህ ቤት ስለሆነ አሁን ቤተ መቅደሱን ማክበራችን ትክክል ነው፣ አልተሳሳትንም። ግን ምን እያልን ነው ካልን ወደ ቤተ መቅደስ እንዳገባ ንጹህ አይደለህም እያልን ማለት ነው።
ንስሐ አልገባን። አሁን ቤተ መቅደስ ሲባል ወደዚህ መጣችኋል። ግን አሁን ቁረቡ ተብሎ አንዱ ካህን ተነስቶ ቢጠይቃችሁ አልቆርብም ትላላችሁ። ለምን እኔ ንጹሕ አይደለሁም ነው የምትሉት። ምንም ጥርጥር የለውም መልሱ። ወይም ደግሞ ገና ነኝ ነው የምንለው። አስተውሉ ክርስቲያኖች። አሁን ለምንድን ነው ካልን አብዛኛው ለቤተ መቅደሱ እንዴት ብዬ በዛ ቅድስተ ቅዱሳን እቆማለሁኝ ነው የምንለው። ግን እግዚአብሔር ደግሞ እንዲህ ይለናል፣ ለእግዚአብሔር ቤተ መቅደስ ከጣዖት ጋራ ምን መጋጠም አለው ወይስ ምን ህብረት አለው ለማለት ነው። እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ ላይ እኖራለሁ፣ በመካከላቸው እመላለስባቸዋለሁ፣ አምላካቸው እሆናለሁ፣ እነሱም ሕዝብ ይሆኑኛል ነው የሚለው። አስተውሉ ክርስቲያኖች፣ ደግመዋለሁ። ክርስቶስ ከቤሎር ጋር ምን መስማማት አለው? ወይስ የማያምን ከሚያምን ጋር ምን ክፍል አለው ይላል ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲናገረው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 15 ላይ ተመልከቱ። ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል። ጽድቅ ከአመፃ ጋር ምን ተካፋይነት አለውና? አያችሁ፣ ከማያምኑ ጋር በማይመች አካሄድ አትጠመዱ። ለምንድን ነው በማይመች አካሄድ አትጠመዱ የሚለው? ከማያምኑ ሰዎች ጋር ምን አይነት ነው? በተለይ ወጣቶች ጓደኞቻችን እነማን ናቸው? ከማን ጋር ነው ጓደኝነት የምንመሰርተው? ግንኙነታችን ከማን ጋር ነው? የኛ ኦርቶዶክስ ወጣቶች ምን አይነት ከወጣቶች ጋር ምን አይነት ግንኙነት ነው ያለን? ከሚያምኑት ጋር ነው ትዳር ለመመስረት የምንፈልገው? በተለይ በዚህ ከወንዶች ወንድሞቼ ይልቅ ሴቶች እህቶቼ እጅግ ስትቸገሩ እናያለን። በሃይማኖት ከማይመስላችሁ ሰው ጋራ በማይመች ሂደው ብዙዎቹ ተሰናክለው ቀርተዋል። ብዙዎቹ ከመንገድ እውነተኛዋ ከተዋህዶ ማህተማቸውን በጥሰዋል። አንዳንዶቹ ለሴት ልጅ ትዳሯ ሃይማኖቷ ባሏ ነው እያሉ ያልሆነ ስብከትም እየሰበኩ ከክርስቶስ ከሙሽራው የሚለይሽ ሕይወት አይሰጥሽም እሱ። ስለዚህ ይህን ማስተዋል ይኖርብናል። ከማይመቹ ሰዎች ጋር አትጠመዱ፣ ከማያምኑ በማይመች አካል አትጠመዱ። ይሄ ማለት ደህና አደራችሁ ደህና ዋላችሁ አትበሉ አይደለም። በእውነት በማያምኑ ሰዎች ፊትም እውነተኞች ክርስትናችን ገልጠን የሚነበብ መጽሐፍ ሆነን ሕይወታችን ያላመኑ ሰዎችን አስተምሮ ሊመልስ ይገባል። በአሕዛብ በጨለማ ውስጥ ልናወራ ይገባል። ክርስቶስን በማያውቁ ሰዎች ፊት ትክክለኛ ሕይወት ኑሮን ንግግራችን፣ አኗኗራችን፣ አወጣጥ አገባባችን ክርስቶስን የሚሰብክ ሲሆን ምን ስለሆነች ነው? ምን ስለሆነ ነው? አለባበሳችን እንዲህ አይነት አለባበስ ስርዓት ሲሆን እሷ እኮ ክርስቲያን ናት፣ እሱ እኮ ክርስቲያን ነው፣ ሱሪውን ዝቅ አድርጎ አይለብስም፣ ፀጉሩን አያሳድግም። እሷ እኮ ክርስቲያን ናት፣ ያልተፈቀደውን ሱሪ አትለብስም። እሷ እኮ ክርስቲያን ናት፣ ፀጉሯን ገልጣ አትሄድም፣ ትሸፋፈናለች። እሷ እኮ ክርስቲያን ናት፣ ቅርጿን የሰውነት ክፍሏን አታሳይም፣ ለዝሙት አትጋብዝም። እንዲህ የሆነችው እኮ ክርስቲያን ስለሆነች ነው ብለው አሕዛብ ስለኛ ተናግረው ሕይወታችን ሰዎችን ሊሰብክ ይገባል። ፈጽማችሁ ራቁ እያልኩ አይደለም፣ ግን በማይመች አካሄድ አትጠመዱ። ለምን ካላችሁ እናንተ በክርስቶስ ጸድቃችኋል። በ40 በ80 ቀን ክርስትናን ተቀብላችሁ ሕያው ልጆቹ ናችኋል። አንድ ጊዜ ከእርሱ ተወልደናል። ከዚህ በኋላ የምናጠፋው የምንበድለው ከእግዚአብሔር የምንርቀው በምንሰራው ስራ ብቻ ነው። የልጅነት ክብር ተሰጥቶናል። አንድ ጊዜ በኃጢአት የምንወርቀው በምንሰራው ስራ እንጂ ያ የ5500 ዘመን የአጥንት አብሶ ያ የለብንም። በመስቀል ላይ ከራሱ ከአባቱ ጋር አስታርቆናል ክርስቶስ። ከዚህ በኋላ የሚሆነው እኛ የብርሃን ልጆች ነን። ባሪያዎች ሳይሆን ምኖች ነን? ንገረኝ እስኪ። ልጆች ነን። ስለዚህ ከአመፃ ጋር የአመፃ ልጆች ደግሞ የዲያብሎስ ልጆች ናቸው። ከነሱ ጋር ምንም ተካፋይነት
ሊኖር አይገባም። ብርሃን ከጨለማ ጋር ምን ህብረት አለው? ክርስቶስ ከቤልሆር ጋር ምን መስማማት አለው? ወይስ የሚያምን ከማያምን ጋር ምን ክፍል አለው? ይላል ቅዱስ ጳውሎስ ነው የሚናገረው። ካለ በኋላ ለእግዚአብሔር ቤተ መቅደስ ከጣዖት ጋር ምን መጋጠም አለው? እኛ የሕያው የእግዚአብሔር ቤተ መቅደስ ነን ይላል ቅዱስ ጳውሎስ። እኛ የማን ቤተ መቅደስ ነን? ንገሩኝ እስኪ። የእግዚአብሔር ቤተ መቅደስ ነን። አሁን ብዙ ጊዜ ግን የኛ ክርስቲያኖች የኛ ክርስትና ሲታይ ከቤተ መቅደሱ ለመውጣት እንፈራለን፣ እናፍራለን ኃጢአት ሰርተን ስንመጣ። ግን ሕያው የእግዚአብሔር መቅደስ መሆናችንን ግን አናውቅም። ሰው የእግዚአብሔር ማደሪያ ቤተ መቅደስ ነው። በአዲስ ኪዳን ላይ ክርስቶስ ያደረው በሰው ነው ያደረው። መጀመሪያ ያደረባት የቀደሳት እመቤታችን ቅድስት ድንግል ማርያም። ከዛ በኋላ ያለው ሁላችንም በ40 እና በ80 ስንጠመቅ ሕያው ቤተ መቅደስ ሆነን ክርስቶስ ያድርብናል። ስለዚህ ክርስቶስ ወደ ምኩራብ መጣ ስንል ወደዚህ ቤተ መቅደስ ብቻ ሳይሆን ወደ እኔና ወደ እናንተ ሁሉ ጊዜ ይመጣል እግዚአብሔር። ለዛ እኮ ነው ኃጢአት ስንሰራ ስሜት ይገፋፋልና እንሰራዋለን። ወንድማችን ሲናገረን በጣም ስሜት ገፋፍቶን እናስቀይመዋለን፣ እንናገረዋለን፣ እንሰርበዋለን። እህታችንም ስታስቀይመን ስሜት ይገፋፋንና እናስቀይማታለን፣ እንሰርባታለን። ከደቂቃ በኋላ ግን የእግዚአብሔር ቤተ መቅደስ ስለሆን እግዚአብሔርን እኮ አስቀየምኩት፣ ወንድሜን ጨርቃም ብዬ ሰደብኩት፣ እህቴን እኮ ሌባ ውሸታም ብዬ ሰደብኳት ብለን ይጸጽተናል። የመጸጸት መንፈስ አለ። ያ የእግዚአብሔር ቤተ መቅደስ ማደሪያዎች ስለሆነ ነው። ስለዚህ ወደ ቤተ መቅደስ መጣ ሲባል ወደ ሰዎች ነው ክርስቶስ የመጣው። እዛም የመጣው ሰዎችን አላስወጣም ከቤተ መቅደስ። ዋኖሶችን፣ ርግቦችን፣ ላሞችን ነው ያስወጣው። ገምዶ በጅራፍ ወገፍታ ማይዳት ነው መገርደሪያውን ነው የገለበጠው። ሰዎችን ግን በፍቅር ምንድነው ያላቸው? የአባቴ ቤት የጸሎት ቤት እኮ ነው ያላቸው። የአባቴ ቤት። አዎ እግዚአብሔር አባታችን ነው። ለእኔና ለእናንተ እግዚአብሔር አባት የሆነው በጸጋ ነው። ኢየሱስ ክርስቶስን የባህሪ አባቱ ነው፣ የባህሪ ልጁ ነው ኢየሱስ ክርስቶስ። ስለዚህ የአባቴ ቤት አላቸው። ለቤተ መቅደሱ የሚቆረቆር ወጣት ያስፈልጋል፣ ትውልድ ያስፈልጋል፣ አረጋዊ ሽማግሌ ያስፈልጋል። ቤተ መቅደሱ ሲፈርስ እያየ ዝም የሚል የማይቆረቆር የቤልሆር እንጂ የክርስቶስ አይደለም። ስለዚህ ሁላችን ይሄ ቤተ መቅደስ የሚሰራው ቤተ መቅደስ ይሄም የእግዚአብሔር የአባታችን መቅደስ ነው። ሌላው መቅደስ የሆነ ወንድማችን በኃጢአት ሲወድቅ፣ እህታችን በኃጢአት ስትወድቅ ለምንድን ነው የማንቆረቆረው? ያንተ የወንድሜ እኮ ሥጋ የእግዚአብሔር መቅደስ ነው። የእህቴ እኮ ሥጋ የእግዚአብሔር ቤተ መቅደስ ነው። ይህ ቤተ መቅደስ ሲፈርስ እንዴት እናየዋለን? ዝም ብለን ነው ምንድን ነው እያለ የምንጠብቀው? ቤተ መቅደሶች እኮ ነን እኛ። ለምን ካላችሁኝ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችንና በአምሳላችን እንፍጠር ብለው ሥላሴ በአርአያ ሥላሴ የተፈጠረ ፍጥረት የሰው ልጅ ብቻ ነው። ስለዚህ ሕያው ቤተ መቅደስ ነው። አንዳንዱ ወንድሙን እየሰደበ ቤተ ክርስቲያን ላይ እንዲሆን እያለ ዘራፍ የሚል ሰው አለ። ቤተ ክርስቲያን ውስጥ ወንድሙን ቀጥቅጦ ለመግደል የሚፈልግ ቤተ ክርስቲያን ይመጣል። አስቡ፣ አስተውሉ። ይጾማል፣ ይጸልያል፣ ግን በወንድሙ ላይ ቂምና በትር ይዞ ይነሳል። የእግዚአብሔር ቤተ መቅደስማ እንዴት ይሆን ብሎ እንቧከርዬ ይላል። ወንድሙ ሲራብ ግን እያየ ዝም ይለዋል። እህቷ ስትሰቃይ፣ እህቷ ስትደክም እያየች ዝም ትላለች። እግዚአብሔርን ትወዱታላችሁ? ትወዱታላችሁ? እስኪ የሚወደው እግዚአብሔር ባውጥች አጀብቱ አይደለም። እስኪ እግዚአብሔርን የምትወዱ በቃ ሻውሩ። እግዚአብሔርን እወዳለሁ የሚል ውሸታም እንዳይሆን፣ የሚያዩትን ሳይወድ እንዴት እግዚአብሔርን ይወዳል? እኔ እኮ እግዚአብሔርን እኮ ማለት በአርአያው የፈጠረው ወንድም ያንተ እኮ ነው፣ እህቴ እኮ አንቺ ነሽ። አንቺን እየጠላው እግዚአብሔርን እወዳለሁ እግዚአብሔር አይቀበለው። በእውነት ወንድምሽን እየጠላሽው፣ እህትሽን እየጠላሽ፣ እህትህን እየጠላህ እየገፋ አባትህን ሳታከብር ኦሪት አክብር አረጋዊ ትላለች። ገጸ አረጋዊ ሽማግሌዎችን ሳናከብር
ከተቀመጥንበት ብድግ ብለን ተቀመጡ ብለን ቦታ ሳንሰጥ ያው እግዚአብሔርን እወዳለሁ ማለት ዘበት ነው። እግዚአብሔር ደግሞ የሚዘበትበት አምላክ አይደለም። ለምን? ሁሉን አዋቂ ነው። ሰው ሸንገል እንችላለን። አሁን እኔ እናንተን መዋሸት እችላለሁ፣ እናንተ እኔን መዋሸት ትችላላችሁ። እግዚአብሔርን ግን መዋሸት ይቻላል? ነገር ግን አዋቂ ነው እሱ፣ ሁሉን መርማሪ ነው እሱ። ለስም አጠራሩ ክብር ምስጋና ይግባው። ታዲያ እንዲህ ከሆነ የአዲስ ኪዳን ክርስቲያኖች ዛሬስ በቤተ መቅደሱ ዙሪያ ውስጥ አልነገድንም ወይ ነው? አልሸቀጥንም ወይ ነው? አንዳንዶቻችን እኮ ሃይማኖተኛ መስለን ቀርበን ሰዎችን አስተናል። አማኞች ክርስቲያኖች መስለን እውነተኞች መስለን እውነት ከልባችን ሳይኖር አስመስለን ዋሽተን ብዙዎቻችን እኮ የሰው ልቦና ሰብረናል እኮ። መድኃኔዓለም ያውቀዋል። በእውነት ክርስትና እውነት ነው። ልንኖርም ከሆነ ለእውነት ነው መኖር ያለብን። እውነቱን ተናግረን እውነቱን እንኑር። እውነት ብትናገሩም ዓለም እውነት አይመስለውም። እውነቴን ነው የምነግራችሁ። ሐሰተኞች ነው የምትመስሉት። ሰዎች ሊጠሏችሁ ይችላሉ። ለምን? ስላላስመሰላችሁ፣ ለእውነት ስለቆማችሁ። ዓለም ግን ቢጠላችሁ ክርስቶስ ይወዳችኋል። እግዚአብሔር ይወደናል። ቤተ ክርስቲያን ትወደናለች። የአዲስ ኪዳኖች ክርስቲያኖች ታዲያ ዛሬ ቤተ ክርስቲያን የምናየው የምንሰማው ያስፈራል። ክርስቶስ ጥርግ አድርጎ አስወጥቷል። ዛሬም ጠርጎ ሊያወጣ የሚፈልገው ነገር አለ። በጅራፍ ገርፏል። ዛሬም እየተገረፍን ነው። ለምን? በቤተ ክርስቲያን ሳይቀር የብሔር፣ የቋንቋ፣ የዘር፣ የስልጣን ጥማቸውን ለማውጣት የሚነግዱ አሉ በቤተ መቅደስ ዙሪያ። ስለዚህ እግዚአብሔር ትናንትም አለ፣ ዛሬም አለ። ዛሬም ጅራፍ አለው እግዚአብሔር። ዛሬ ታዲያ ያልተገረፈው ማን ነው? ሌሊት ሲል የማያድረው ማን ነው? ያም ይቅር። በጦርነት የምንገረፈው ለምን ይመስላችኋል? ለቤተ መቅደሱ እኮ ክብር ስላልሰጠን እኮ ነው። አሁንም ቤተ መቅደስ ስላችሁ ህንፃ ቤተ ክርስቲያኑ ብቻ አታስቡ። እኔና እናንተ ቤተ መቅደሶች ነን። ለቤተ መቅደሱ ክብር አልሰጠንም። ይህ ቤተ መቅደስ የሕያው እግዚአብሔር መቅደስ ነው። በዚህ መቅደስ ላይ ዋሽተናል። በዚህ ሕያው ሆኖ ቤተ መቅደስ ላይ ዘሙተናል። ምን ጥርጥር አለው? አሁን ዝሙት ስላችሁ እናንተ ከአንድ ወንድ ከአንድ ሴት ጋር ብቻ ነው የምታስቡት። እሱ ብቻ አይደለም ዝሙት። ዘሙተናል በለበስነው ሥጋ። ምን አድርገን ካላችሁኝ መች እንሰግዳለን? መች በሚገባ እንጾማለን? አባቶች ሲያስተምሩ ሰምታችኋል አይደል? ዘወረደ እስከ 12 ሰዓት ድረስ፣ እዛ በኋላ እስከ 11 ሰዓት ድረስ ይላሉ አይደል? ትክክለኛ ፍትሐ ነገሥት ላይ ያለውን ነው ያስቀመጡት እነሱ ያስተማሩት። እኛ እያደረግን ነው ወይ ነው? ማስተማር ነው መኖር ነው አሁን ያለው። እግዚአብሔር በቸርነቱ ይርዳል። የሰማነው ቃልን የምንናገረው ነገር እንዳይፈርድብን እሱ ይርዳል። እንናገራለን አንኖረው፣ እንሰማለን አንኖረው። አቤት እግዚአብሔር ቸርነቱ ትዕግስቱ። እንሰማለን፣ ማንም የሚድን የለም። በእውነት ልንገራችሁ እንዲህ ማጭበርበር በእግዚአብሔር ፊት የለም። ወንጌል ተቁጭ ብሎ እየተማር ነው። ቤተ ክርስቲያን አለሽ፣ ካህናት አሉ። እኔ መመነኝ ይሄ ማጭበርበር አይሆንም፣ ይሄ ማምለጫ አይሆንም። እውነት ነው የምነግራችሁ፣ ማምለጫ አይሆንም። ተማር፣ ሰንበት ትምህርት ቤት አለ፣ ተማሩ፣ ካህናት አሉ፣ ተማሪ መጽሐፍቶች አሉ። በዚህ ዘመን ምንም ማምለጫ የለም። ምንም እንደፈለገ እንዲጨፍር፣ እንዲደንስ፣ እንዲዘሙት፣ እንዲዋሽ፣ እንዲሰርቅ፣ ዘረኛ እንዲሆን፣ አጭበርባሪ እንዲሆን የትኛው መጽሐፍ አይፈቅድም። እናንተ ይሄን ነገር ስታዩ በጣም ምትኮንኑት ካህናት ከኛ አገልጋዮች ላይ አያርግብንና የሆነ ቦታ ላይ ብታዩ አዎ ይፈርዳል እግዚአብሔር። እኛንስ ማን ነው የሚምረው? ማን ስለሆነኛ? ፍርዱ ትክክል ነው። ክርስቲያኖች ድሃውን ድሃ ነው ብሎ እግዚአብሔር አይንቅም። ባለ ጸጋ ባለስልጣን ስለሆነ እግዚአብሔር አይፈራም። ፍርዱ ትክክል ነው። ምንም ማምለጫ የለም። ቤተ መቅደስ የተባልከው አንተ ነህ፣ አንቺ ነሽ።
ምን አይነት ክብር ነው የምንሰጠው ለዚህ ቤተ መቅደስ? በእውነት በስርዓት መተን አስራት በኩራት እንሰጣለን። አስራት በኩራት 60 ሳንቲም አይደለም። የጊዜ እኮ አስራት በኩራት አለ። አንተ ያማረውን ነጭን ለብሰህ ወደ ቤተ መቅደስ ገብተህ ነጠላውን ለብሰህ ቁመህ አስራት በኩራት በእግዚአብሔር ፊት ቁመህ እንድታስቀድስ እንድትቀድስ። ቅዳሴ እኮ ልዩ ምስጋና ነው። ሰው መላእክት ካህናት እኮ ተልእኮ ነው የሚፈጽሙት እዛ ውስጥ እንጂ ሁላችንም ነው እኮ ገብተን የምንቀድሰው። ግልጽ ነው። ሁላችንም እኮ ነው የምንቀድሰው። መቀደስ ማለት ማመስገን ማለት ነው። አብረን እኮ ቆይ ምን ይላል? ዲያቆኑ ተንሥኡ ለጸሎት ይላል። ይሄ ዲያቆኑ ቅዳሴ ነው። እግዚአብሔርን እያመሰገነ ነው። ካህኑ ምስለ ኩልክ ሰላም ለኩልክሙ ይላል። ሰላም ለእናንተ ይሁን ይላል። ህዝቡ ምን ይላል? ምስለ መንፈስከ አብሮ ህብረት እኮ ነው። ሰማያዊ ተሳትፎ እኮ ነው። ለምን መሰላችሁ? ልምምድ እኮ ነው። እኔም አንተም አንቺም ስንሞት በቀኝ ከቆምን ይኸው እንደዚህ ያለ ምስጋና ነው የሚጠብቀን በሰማይ ማለት ነው። ግልጽ ነው አይደለ? ስለዚህ አስራት በኩራት የጊዜ ሰጠህ እንቅልፍ ሳትተኛ በሰንበት ቀን መጥተህ እሱ የለበሰው ክርስቶስ ያለበሰን ስጋ ቤተ መቅደስ ታሳየ ይሆን? ዕጣን ታሸተው ይሆን? መስቀል ታስባርከ ይሆን? ቁጭ ብለህ ወንጌል ትሰማ ይሆን? ጊዜ እግዚአብሔር ጊዜ ነው ብለው ዘሙተናል እኮ። እግዚአብሔር መዘሞት ማለት ለተፈጠረለት ዓላማ መውጣት ማለት ነው። ማለትም አንድ ወንድና አንድ ሴት ይጋባሉ። አስተውሉ። አንድ ወንድ ለአንድ ሴት ነው። ወንዱ ለሷ ነው፣ እሷም ለሱ ብቻ ናት። ከባሏ ውጭ ወደ ሌላ ከሄደች አመነዘረች ይባላል። ከሚስቱ ውጭ ወደ ሌላ ከሄደ አመነዘረ ይባላል። ሰውም የተፈጠረው ለምስጋና ነው እንጂ ሰውን ለመግደል አይደለም። ሰው የምትገል ከሆነ አመንዝራል፣ የምታማ ከሆነ የምናማ ከሆነ አመንዝረናል፣ የምንሰርቅ ከሆነ አመንዝረናል፣ የምንዋሽ ከሆነ አመንዝረናል። ዛሬ በቸርነቱ ይቅር ይበለን። ዘረኞች ከሆነ አመንዝረናል። ቤተ ክርስቲያን ግን ቅድስት ናት፣ ንጽሕት ናት። ቅዱስ ያሬድን በጾመ ድጓው ሀገረ ክርስቶስ አዳም ወሰናይት ከመፀሐይ ብሪት ወከመ መርዓት ስርጉት ይበው ውስጤታ ደቂቀ እግዚአብሔር አይርኩ ላይ ያያለ ቅዱስ ያሬድ በድጓው ይናገራል። ምን እያለ ካላችሁ እንደ ፀሐይ የምታበራ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ ገብተው የሚያርፉባት እጅግ ያማረች የክርስቶስ ሀገር ይላታል። ማንን? ቅድስት ቤተ ክርስቲያን። ስርጉት ንጹት ልዩ የሆነች ቤተ መቅደስ ውብ የሆነች እንደ ፀሐይ የምታበራ ካለ በኋላ ክርስቲያኖች የሚያርፉባት ይላል። አይገርም? ቤተ መቅደስ ክርስቲያኖች የምናርፍባት ረፍት የምናገኝባት ቤተ መቅደስ ናት። ዓለም አያሳርፍም። መዝናኛ ቦታ በእውነት አያሳርፍም። ብዙ ሆነናል ከጓደኞቻችን ጋር እውነት ነው፣ ግን አያሳርፍም። የሚያሳርፈው እግዚአብሔር ነው። እሺ እውነቴን ነው የምነግራችሁ። ይሄን እየስነግራችሁ ኋላ ቀርሁኝ አይደለም፣ የሚያሳርፈው እግዚአብሔር ነው። ምናልባት እናንተ በተማራችሁበት ዩኒቨርሲቲ እናንተ ባላችሁበት ዓለም እያለፍን ሊሆን ይችላል፣ አልፈንም ረስተነው ሊሆን ይችላል። ግን እውነቱን የምነግራችሁ የሚያሳርፈው እግዚአብሔር ብቻ ስለሆነ ነው። እንደ ማንኛውም ወጣት ምንም ማድረግ እንችላለን። ይሄን ስነግራችሁ ላስፈራራችሁ ፈልጌ አይደለም። ከምንም በላይ እግዚአብሔር ስለሚበልጥና ስለሚሻል ብቻ ነው። ውሸት ነው ዓለም፣ ውሸት ነው መማሩ፣ ውሸት ነው። እውነት በመንግስት ስራው ተቀጥሮ መስራቱ ውሸት ነው። መነገዱ ውሸት ነው። ያላየሁትን አይደለም የምነግራችሁ፣ እውነቴን ነው የምነግራችሁ። ሁሉም ውሸት ነው። እውነት እግዚአብሔር ብቻ ነው። ሌላው ውሸት ነው። ተምሮ የመንግስት ስራ ለመያዝ ትፈልጉ ነበር፣ አግኝታችሁት ይሆናል ወይም አላገኛችሁት ይሆናል። እኔ አግኝቼዋለሁ እድል። እውነቴን ነው የምነግራችሁ፣ ግን ውሸት ነው። ዓለም ከንቱ ነው። እረፍቱ ክርስቶስ ነው። ቤተ ክርስቲያን ናት የምታሳርፈው። መከራ እንኳን ቢኖር፣ መገፋት እንኳን ቢኖር፣ ረሃብ እንኳን ቢኖር፣ ጠብ እንኳን ቢኖር ተስፋ ለዚች ቤተ መቅደስ። ለምን? ቅዱስ ያሬድ ሀገረ ክርስቶስ አዳም ወሰናይት ከመፀሐይ ብሪት እንደ ፀሐይ የምታበራ እንደ ሙሽራ የተሸለመች የእግዚአብሔር ልጆች በውስጧ የሚያርፉባት ይላል።
የምታሳርፍ ናት ቤተክርስቲያን። ቅዱስ ቤተክርስቲያን ውብ ነች፣ ውበቷ ልዩ ነው። እሷ ትሻላለች። ታዲያ ክርስቶስም በዚሁ በመጀመሪያው የመጣው በለበሰው ሥጋ ወደ ቤተ ምኩራብ ወደ ቤተ መቅደስ ነው እና ቤተ መቅደስ ሲመጣ ግን ያልሆነ ነገር ነው ያየው። የሚገርማችሁ ነገር በ12 ዓመቱ ሲመጣ ሲሰሩ እያየች ዝም ነው ያላችሁ። ለምን? ጊዜው አልደረሰም። ያለ ጊዜው መናገራችን ብዙ መናገር የምንፈልገው ነገር ይኖራል፣ ያነበብነው ነገር ይኖራል። በዚህ ቤተክርስቲያን ላይ የሚሰራው ነገር ብዙ ነገር የምናውቀው ነገር ሊኖር ይችላል። ጊዜው ስላልደረሰ ግን ዝም እንላለን። ለምን? ከክርስቶስ ተምረናል። ጊዜው ሲደርስ ግን ጅራፍ አበጅቶ ገርፎ አስወጣቸው። ዛሬ በየቦታው በዚህ ምስኪን ህዝብ ላይ መነኮሳት ነን እያሉ ጥቁር ቆብ የጫኑ መከራ የሚያበሉ አሉ። ይመጣል ክርስቶስ። እውነት ግን ነው የምነግራቸው። እና ተሾምልኝ እንጂ እንዴት ልሾምብህ ይባላል? በእውነት የዓለም ከንቱ እኮ ነው። አያችሁ፣ በቤተ መቅደሱ ንግዱ፣ የስልጣን ጠመኝነት ንግዱ፣ የዘረኝነት ንግዱ ትናንት ብቻ መሰላችሁ? ዛሬም እኮ ተጧጥፏል። ታዲያ እኮ ነው ይሄ ሁሉ ጦርነት፣ መከራ፣ ረሃብ። ዛሬ እኮ በቀን አንድ ጊዜ እኮ የማይመገቡ እኮ ዜጎች ባሉባት ሀገር ውስጥ እኮ ነው የምንኖረው። በረሃብ ምክንያት የሚሰቃዩ ዜጎች ባሉባት ይሄ ሁሉ የማን ኃጢአት ነው? ቤተ መቅደሱ ላይ ክብር አልሰጠንማ። የእግዚአብሔርን ቤተ መቅደስ በዘርና በቋንቋ የእግዚአብሔርን ቤተ መቅደስ ለስልጣን ጥማቸው ሰዎች መነገር ጀመሩ። ምን ብዬ ነግራችኋለሁ? አሁን ብነግራችሁ ምን ይጠቅማል? ከኔ በላይ እናንተ ለእናንተ ሚዲያው ሁሉ ቅርብ አይደል እንዴ? ይሄ እኮ 21ኛው ክፍለ ዘመን 100 ክፍለ ዘመን ነው። እጅግ በቤተ መቅደሱ ኃጢአት የሚሰራ፣ በአንጻሩ በቤተ መቅደሱ ደግሞ ድሃዎች የሚረዱባት ሌላ ቦታ የለም። ድሃ የሚረዳው ልንገራችሁ። እስኪ ሂዱ መስጊድ ደጃፍ፣ እስኪ ከጴንጤው ቸርች ደጃፍ የለም፣ ድሃ የለም። የደከሙ ሰዎች አይን የሌላቸው ሰርተው መብላት አይችሉም፣ አይን የላቸው። እግር የሌላቸው እንዴት ብሎ ይንቀሳቀሳሉ? የወደቁ ሰዎች የሚረዱባት ቤተ ክርስቲያን እኮ ናት። ምስካየ ሕዙናን። በተለይ የቆሎ ተማሪ ሆናችሁ እንደኔ ብታዩ እኔ በእውነት አስታውሳለሁ። ይሄ 90ዎቹን በቆሎ ትምህርት ቤት ነው ያሳለፍኩት፣ 10 ዓመታት። በጣም በህይወት ያስታውሳለሁ። እናት አባት የሚባል ነገር የለም። ምስካየ ሕዙናን ቤተ ክርስቲያን ወንዝ የተሻገርንባት ቅድስት ቤተ ክርስቲያን። አገር ጥለናል፣ የለም። እንደዚህ ዘመን ኔትወርክ ኢንተርኔት የለም፣ ስልክ የሚባል ነገር የለም። በዛ ዘመን 11 ቤት ነው ስልክም ታውቃላችሁ። ይሄን ስልክ የሚይዙ ሰዎች እንደማን ነበሩ ታስታውሳላችሁ? ሁሉም ሰው አይዘውም ነበር። ያኔ ግን ቤተክርስቲያን መሰላል ናት። ዛሬም ቤተክርስቲያን መሰላል ናት። ዛሬም ክርስቲያኖች ካላቸው ቆንጥረው አካፍለው መጥተው ድሃዎች የሚረዱባት ቤተክርስቲያን ናት። ዛሬም ክርስቲያኖች ከአስራት በኩራታቸውን አውጥተው ልዩ ውብ የሆነ ቤተ መቅደስ የሚሰሩባት ቤተክርስቲያን ናት። ዛሬም ወንጌል ይሰበክባታል ቤተክርስቲያን። ዘረኞችን፣ ሌቦችን፣ ሹመኞችን ብቻ አይደለም ንጹሖችም አሉባት ቤተክርስቲያን። ስለነሱ ሲል ነው እንጂ ሁላችንም በጠፋን ነበረ ክርስቲያኖች። ብቻ ግን ገለበጣ አስወጣቸው ይላል። ቤቴ ንጹህ ነው ሊሆን ይገባል አለ። እውነት ክርስቲያኖች እንዳይመስላችሁ እያጭበረበርን ብንኖር ልንኖር እንችላለን፣ ግን እግዚአብሔር አጽድቶ ያወጣል። የምህረት ዘመን ስለሆነ ከዛሬ ነገ ይመለሳሉ ብሎ ተስፋ ስለሚያደርግ እንጂ እንዴት ነው የሁሉ ሰው እየገደሉ እያስገደሉ እንዴት ዝም ይላል? እንዴት ነው እግዚአብሔር እንደማይፈርደው እንዳትሉ፣ እግዚአብሔር ይፈርዳል። እሺ፣ እንደ ሰው ግን አይቸኩልም። ለምን? ያም የሱ ፍጥረት ስለሆነ ተመለስ እያለ አይምሮውን ሌት ቀን ይቀሰቅሰዋል። የእግዚአብሔር ቸርነት ከሁላችን ጋር ይሁን። ቅድስት ቤተ ክርስቲያን ልዩ ናት፣ ንጽሕት ናት፣ ክብርት ናት፣ ንዕርት ናት፣ የመለኮት ማደሪያ ናት፣ ስጋና ደሙ የሚፈተትባት ናት። ክርስቲያኖች ወደዚህ ቤተ መቅደስ ስትመጡ እቤታችሁ እንደምትገቡ ታስባችሁ አትምጡ። ውጫዊ ሰውነታችሁ ንጹህ ይሁን፣ ካልሲያችሁ ይታጠብ፣ ነጠላችሁ ንጹህ ይሁን። እውነቴን ነው የምነግራችሁ። ወደ ሁሉንም ነው ማንንም አይደለም። ለምን? ንጹህ ስለሆነ
ይሄ ውጭ ሰው ነው የሚያየው ንጹህ ሊሆን ይገባል ውስጣችን የቆሸሸው መጽዳት አለበት ይቆሽሿል እኮ ውስጣችን በበቀል በቂም በተንኮል በጥላቻ ይሄ ንጹህ ካልሆነ እንዴት ይባረካል ለምን መሰላችሁ ብዙ ጊዜ እናንተ ምናረክስባቸው ጉዳዮች አሉ ምንም ጥርጥር የለው ማንንም በዚህ ምድር ላይ ሲሞላ ይሞላለት የለም ዓለም ባህሪዋን እንደምታውቁት እንደምትናገሩ 9 ናት አይደለም ባል 10 ቁጥር ሞልታ አታውቅም ነው የሚባለው ለሁሉም ሰው ባለስልጣን ሆኖ በተለያየ ሲሄድ ስታዩት መኪና ሲነዳ ሀብታም መስሏችሁ ልታዩት ይችላልላችሁ የለበሰው ልብስ ነው ሌት ግን እንቅልፍ ተኝቶ የማያድር ስለሚያድር ሊሆን ይችላል ሁላችንም ግን ጥያቄ አለብን ያ ጥያቄው የሚመለሰው ንጹህ ሲሆን እግዚአብሔር የሚያድረው በንጹህ ስለሆነ ከቆሸሸበት ቦታ ላይ ታሪክ ሊቀይር አይችልም ትናንትና ከዝሙት ጓዳ ውስጥ ዛሬ እዚህ ብንመጣ ሳንመለስ ንጹህ ሳንሆን እግዚአብሔር ሊባርከን አይችልም እንድንባረክ ትናንት የሰራነውን ነገር ዛሬ ንስሐ አባት ይዘን እኮ ይገርመኛል እግዚአብሔር ቸር ነው ንስሐ አባት አስቀምጦልን እንድንታጠብ ሳሙና አስቀምጦልን የውጫው ልብስ እንድታጠብ ለውስጣችን ደግሞ ካህን አስቀምጦልን እኔና እናንተ ግን ለንስሐ ዝግጆች አይደለም ንስሐ ገብተን ንጹሆች ሆነን ስጋው እንድንበላ ደሙ እንድንጠጣ እግዚአብሔር ይርዳል ሕያው ቤተ መቅደስ ነው በዚህ ቤተ መቅደስ ብቻ አይደለም እግዚአብሔር የሚያድረው ባንተና እኔ ባንቺና እኔ ላይ እግዚአብሔር ያድራል ይሄን ቤተ መቅደስ አናቆሽሸው ንስሐ እንድንገባ ስጋውና ደሙ እንድንቀበል አገራችን ኢትዮጵያን ሰላም እንዲያደርግልን ተዋህዶ ሃይማኖታችን እንዲያዘራልን የአምላካችን የአባታችን የእግዚአብሔር ፈቃድ ይሁንልን ሁላችንም ለጸሎት እንነሳና አባታችን ብለን ጸልየን